ሰላም ሰላም እንደናችሁ ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች አርሰናል መድፈኞቹ በእሁዱ ጨዋታ በሜዳቸው ኤምሬትስ ስቴዲየም ያደረጉት ከክሪስታል ፓላስ ጋር ያደረጉትን ጨዋታ 1-0 ማሸነፋቸውን ተከትሎ የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ከተከታያቸው ቦርንማውዝ በ4 ነጥብ በመሻል በ4 ነጥብ በመብለጥ ፕሪሚየር ሊግን እየመሩት ይገኛሉ። አሰልጣኝ ሚኬል አርቴታም ከጨዋታው በኋላ ተደስተዋል። ደስታቸውን በይፋ በሳቅ ሲፍለቀለቁ ተመልክተናቸዋል። ይህንና መሰል ስለ አርሰናል ጉዳዮች ጠለቅ ያለ ውይይት የምናደርግበትን መረጃ ወደ እናንተ የምናደርስበትን ልዩ ጥንክር ይዘን ቀርበናል። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ ከልብ እንጋብዛለን። አሰልጣኝ ሚኬል አርቴታ በክረምቱ የዝውውር መስኮት ባስፈረሟቸው ተጫዋቾች ትልቅ አድቫንቴጅ እየወሰዱ እንደሆነ እያስተዋልን ነው። በፕሪሚየር ሊጉም ይሁን በሻምፒዮንስ ሊግ ጨዋታዎች እንዲሁም አርሰናል ባለው የቡድን ጥልቀት ለበርካታ ዋንጫዎች እየታጨ ነው የሚገኘው። ካሁኑ ለፕሪሚየር ሊግ ዋንጫ እንዲሁም ለሻምፒዮንስ ሊግ ዋንጫ ትልቅ አቅም ያለው ቡድን እንደሆነ እየተመላከተ ነው የሚገኘው። በተለይም የክረምቱ የዝውውር መስኮት ፈራሚዎች ክሪስቲያን ሞስኬራ ከቫሌንሺያ የተዘዋወረው እንዲሁም ፔሮ ሄንካፔ ከባየር ሊቨርኩሰን በክረምቱ የዝውውር መስኮት አርሰናል ኤምሬትስ ስቴዲየም የደረሰ ተጫዋች ነው። እነዚህ ተጫዋቾች ተቀይረው በመግባት እያሳዩት ያሉት እንቅስቃሴ በጣም ግሩም የተባለለት ሆኗል። ፔሮ ሄንካፔ በፉል ባክ በመልሶ ማጥቃት እንቅስቃሴ እንዲሁም ተመላላሽ ተከላካይ ነው። እንዲሁም ክሪስቲያን ሞስኬራ መጀመሪያው አካባቢ ፕሪሚየር ሊጉን ለመላመድ ስህተቶች ሲሰራ ተስተውሏል። ነገር ግን አሁን ፕሪሚየር ሊጉን በደንብ የተላመደ ከቫሌንሺያ የፈረመው የአርሰናሉ ተጫዋች ሴንተር ባክ ሞስኬራ አሁን ፕሪሚየር ሊጉን በመላመድ ድንቅ ብቃቱን ማሳየት የቻለ ተጫዋች መሆኑ ተነግሮለታል። በሌላ በኩል የመድፈኞቹ የክረምቱ የዝውውር መስኮት ፈራሚ ቪክተር ዮኬሬሽ በሻምፒዮንስ ሊግ አርሰናል አትሌቲኮ ማድሪድን 4-0 ባሸነፈበት ጨዋታ 2 ጎሎችን በማስቆጠር ታሪክ መስራቱ አይዘነጋም። እነዚህንና መሰል ጥሩ እንቅስቃሴዎችን ማድረግ የቻሉት መድፈኞቹ በቀጣይ በፕሪሚየር ሊጉ በሚያደርጉት ጨዋታም ጥሩ የተሻለ ነጥብ የመሰብሰብ አቅም እንዳላቸው እየተገለጸ ነው የሚገኘው። የዋንጫ ተስፋም እንዳላቸው በይፋ ታላላቅ የቀድሞ ተጫዋቾች ሳይቀሩ እየመሰከሩ ነው የሚገኙት። ለምሳሌ ለማንሳት ያክል የቀድሞ የማንቸስተር የፊት መስመር ተጫዋች ኮከቡ ዋይኒ ሮኒ በራሱ ፖድካስት በገለጸው መሰረት ዋይኒ ሮኒ አርሰናል የ2025-26 የውድድር ዓመትን ዋንጫ ማንሳት አቅም አለው ሲል መስክሯል። አርሰናሎች ባላቸው የቡድን ጥልቀት ባላቸው እንደ ቡድን የመጫወት እንቅስቃሴ የ2025-26ን የውድድር ዓመት ዋንጫውን የማያሳኩበት ምንም ምክንያት የለም ሲል ነው እንግዲህ ዋይኒ ሮኒ የተናገረው። ለዚህ ደግሞ እንደ ትልቅ ማሳያ አድርጎ ያነሳው እስካሁን የሰበሰበውን ውጤት ነው። ለ9 ተከታታይ ሳምንታት ጥሩ ውጤት መሰብሰብ ችሏል። በጠቅላላው መሰብሰብ ከሚችለው 27 ነጥብ ውስጥ 22 ነጥብ በመሰብሰብ ነው እንግዲህ አርሰናሎች ፊት አውራሪ በመሆን የእንግሊዝ ፕሪሚየር ሊጉን የደረጃ ሰንጠረዥ እየመሩ የሚገኙት። ስለዚህ በዚህ ብቃታቸው መቀጠል የሚችሉ ከሆነ የፕሪሚየር ሊጉን ዋንጫ የማያሳኩበት ምንም ምክንያት የለም ሲል ነው እንግዲህ ዋይኒ ሮኒ የገለጸው። ሚኬል አርቴታ በመከላከል ረገድ በተለይ የተከላካይ ክፍሉ በጣም ሶሊድ በመሆኑ ጠንካራ በመሆኑ አሁንም ሙገሳዎች እየተቸረው ነው የሚገኘው የመድፈኞቹ የአርቴታው ስብስብ። ለዚህ ደግሞ ትልቅ ማሳያ ዊሊያም ሳሊባ እና ጋብሪኤል ማጋሊሽ ያላቸውን የመከላከል አቅም ምን ያህል ጠንካራ እንደሆነ በፕሪሚየር ሊጉ ካሉ ተከላካዮች ቶፕ የሚባል ተከላካይ ነው ጋብሪኤል ማጋሊሽ። በተመሳሳይ ዊሊያም ሳሊባም ጥሩ አቋሙ ላይ የሚገኝ የፈረንሳዊ ኢንተርናሽናል የአርሰናል ተከላካይ ነውና በእነዚህ ተከላካዮች አማካኝነት አርሰናሎች ዘንድሮ ታሪክ እንደሚጽፉ ይጠበቃል። እስካሁን ጎላቸውን አላስደፈሩም። እንዲሁም ደግሞ ከሰሞኑ ደግሞ ሪከርድ ሰብረዋል። በእሁዱ ጨዋታ ከክሪስታል ፓላስ ጋር የነበረውን ጨዋታ 1-0 ማሸነፋቸውን ተከትሎ ተከታታይ 100 ጨዋታዎችን የጎል 3 ጎል በአንድ ጨዋታ 3 ጎል ሳይቆጠርባቸው ተከታታይ 100 ጨዋታዎችን ማድረግ የቻሉ ቡድኖች በመሆን በቀድሞ በማንቸስተር ዩናይትድ ተይዞ የነበረውን ሪከርድ መጋራት ችለዋል አርሰናሎች። ይህ ደግሞ ሌላው ትልቁ ስኬት ነው። ስለዚህ አርሰናል በገነባው ቡድን አሰልጣኝ ሚኬል አርቴታ 5 ዓመታትን በአርሰናል ቤት አሳልፏል። በእነዚህ 5 ዓመታት ውስጥ አርሰናል ቤት ውስጥ በገነባው ትልቅ ቡድን
አሁን ደግሞ በክረምቱ የዝውውር መስኮት ባስፈረማቸው ታላላቅ ተጫዋቾች አማካኝነት የፕሪሚየር ሊጉንም ሆነ የሻምፒዮንስ ሊግ ዋንጫን ሊያሳካ እንደሚችል በርካታ መረጃዎች እየወጡ ነው። በርካታ የስፖርት ቤተሰቦች ደግሞ ግምታቸውን እየሰጡ ነው የሚገኙት። ምክንያቱም የዋንጫ ተፎካካሪ የሚባሉ ቡድኖች ሊቨርፑልና ማንቸስተር ሲቲ ያሉበት ቁመና ጥሩ የሚባል አይደለም። በተከታታይ 4 ጨዋታዎች ላይ ነጥብ ጥለዋል ሊቨርፑሎች። እንዲሁም ማንቸስተር ሲቲዎች በ9ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ በአስቶን ቪላ ተሸንፈው ነጥብ የጣሉበትን ሳምንት ነው ያሳለፉት። ስለዚህ ከነዚህ ተገዳዳሪዎቹ የዋንጫ ተገዳዳሪዎቹ አንፃር አርሰናል ነጥቦችን እየሰበሰበ እየገሰገሰ ነው የሚገኘው። የፕሪሚየር ሊጉን ዋንጫ የማሳካት እድሉ እጅግ በጣም ከፍተኛ ነው ሲሉ ነው እንግዲህ በርካታ የስፖርት ሚዲያዎች፣ ጋዜጠኞች እንዲሁም ዌብሳይቶች እየገለጹ የሚገኙት። አሰልጣኝ ሚኬል አርቴታም ሞገሳን እየተቸረው ነው የሚገኘው። በቀጣይ በሚኖረው በፕሪሚየር ሊጉና በሻምፒዮንስ ሊግ በሚያደርጋቸው ጨዋታዎችም የማሸነፍ ቅድመ ግምቱ ከፍተኛ እንደሆነ ነው እየተገለጸ ያለው የአሰልጣኝ ሚኬል አርቴታ። በዚህ የሚቀጥል ከሆነ ምናልባትም መድፈኞቹ በካራቦ ካፕ ነገ የሚያደርጉትን ከብራይተን ኤንድ ሆቭ አልቢዮን ጋር የሚያደርጉትን ጨዋታ በጥሩ ውጤት ሊያጠናቅቁ እንደሚችሉ ይጠበቃል። በሜዳቸው እንደመደረጉ መጠን ይህ ጨዋታ ጥሩ ውጤት ሰብስበው እንግዲህ ከሜዳ የሚወጡበትን ጨዋታ እንደሚያሳዩ ይጠበቃል። በ10ኛ ሳምንት የፕሪሚየር ሊግ ጨዋታ ደግሞ ከሜዳ ውጭ በርንሌይን ይገጥማል አርሰናል። ይህን ጨዋታም በማሸነፍ ወደ ኤምሬትስ ስቴዲየም እንደሚመለሱ ይጠበቃል። ምክንያቱም ከተቀያሪ ወንበር የሚመጡ ተጫዋቾች ሳይቀር ጠንካራ የሆነ እንቅስቃሴ እያሳዩ ነው የሚገኙት በአርሰናል ቤት። በቀጣይ ሳምንት የሻምፒዮንስ ሊግ 4ኛ ጨዋታውን ለማድረግ ወደ ስላቪያ ፕራጎ ይጓዛሉ። በሻምፒዮንስ ሊግም ከዚህ በፊት አትሌቲኮ ማድሪድ ጋር ያደረጉትን ጨዋታዎች 3ቱንም በማሸነፍ ሙሉ 9 ነጥብ በመሰብሰብ በሻምፒዮንስ ሊግ ደረጃ ሰንጠረዡ አንደኛ ደረጃ ላይ ነው የሚገኙት መድፈኞቹ። ይህን ስኬታቸውን እንደሚያስቀጥሉ ይጠበቃል። በመቀጠል ከኢንተርናሽናል ረፍት በፊት በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ በስቴዲየም ኦፍ ላይት ከሰንደርላንድ ጋር ጨዋታቸውን ያደርጋሉ። ከኢንተርናሽናል ረፍት በኋላ በሜዳው ኤምሬትስ ስቴዲየም ትልቁን የለንደን ደርቢ ጨዋታ ያደርጋል አርሰናል ከቶትናም ሆትስፐርስ ጋር የሚያደርጉት ጨዋታ ነው። እንግዲህ ከኢንተርናሽናል ረፍት በኋላ ትልቁ ለንደን ደርቢ ጨዋታ ከቶትናም ሆትስፐርስ ጋር በኤምሬትስ ስቴዲየም የሚደረገው ጨዋታ ተጠባቂ ጨዋታ ነው። በመቀጠል ደግሞ በሻምፒዮንስ ሊግ የጀርመኑን ባየር ሙኒክ ያስተናግዳሉ መድፈኞቹ። ከዚህ በመቀጠል ደግሞ በፕሪሚየር ሊጉ ጨዋታ ወደ ስታምፎርድ ብሪጅ በመጓዝ ከቼልሲ ጋር የሚጫወቱ ይሆናል መድፈኞቹ። በእነዚህ ጨዋታዎች እንግዲህ አርሰናሎች የዋንጫ ቡድን እንደሆኑ የገነቡት ቡድን የዋንጫ ቡድን እንደሆነ ያስመሰክራሉ የሚል በርካታ ጨዋታዎችና በርካታ የስፖርት ሚዲያዎች ቅድመ ትንተናቸውን እየሰጡ ነው የሚገኙት። በዊሊያም ሳሊባ፣ ራይስ እና ካላፊዮሪ የደረሱት ጉዳቶች መጠነኛ ስለመሆናቸውም ተገልጿል። ስለዚህ ከብራይተን ኤንድ ሆቭ አልቢዮን ጋር በሚያደርጉት በካራቦ ካፕ ጨዋታ መድፈኞቹ እነዚህ ተጫዋቾች ወደ ሜዳ እንደሚመለሱ ነው የሚጠበቀው። ሳካም በተመሳሳይ ከህመም በደንብ አገግሟል። ለብራይተኑ ጨዋታም እንደሚደርስ ተገልጿል። ክብራትና ክብራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች በያላችሁበት ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትሆኑ እንጋብዛለን። መልካም ጊዜ ይሁንላችሁ።